ተጨምር ዛሬ ከልብ አመሰግናለሁ። ጠዋት አንድ የሆነ ቦታ ነበርኩ። እንዴት አድርጎ ሰው ስሜን አጥፍቶ ከዚያ ቦታ ላይ እንዳዋረዱኝና ብላክ እንዳደረጉኝ አይ ቲንክ ታዝብ የሆነ ስብላ ለመጥራት ብዬ ነው ቦታውን እና አንድ ሰው ጥያቄ ስትጠየቅ በአግባቡና በትክክል መመለስ ነው የሚያስፈልገው። እኔ ዋና አማራ ቤት ሄጄ አውቃለሁ። የሄድኩት በተለያየ ምክንያት ነው። አንደኛው ደጃዝማች በላይ ዘለቀ ፎቶ የለው ምናምን ተብሎ ባልተገባ መልኩ ስሙ በሚነሳበት ሰዓት ያንን ዲፌንድ ለማድረግ ሄጃለሁ። ማለት አርበኛ ነው። አርበኝነቱን መካድ አያስፈልግም። ለኢትዮጵያ የታገለ ቆራጥ ጀግና አርበኛ ነው። የምንኮራበት ምልክታችን ነው። ስለዚህ በልኩ ይሁን በሚል ማለት ነው። ፎቶግራፍ መነጋገሪያ መጨቃጨቂያም አይደለም በሚል ማለት ነው። ሁለተኛው ቆየት ብሏል። እንደዚሁ የደጃዝማች በላይ ዘለቀ ጉዳይ ተነስቶ በ25 ሳንቲም በምናምን ነገር ተሰቀለ ተብሎ ልክ ጃንሆይን ያንን ማድረጋቸውና እና አክሊሉ አልኩ አጥናፉ አባተ ልክ ስራ በቀል እንደተበቀሉ አድርጎ ደሙን መለሰ ብሎ ማነው ስሙ ኃይለ ኢየሱስ አዳሙ ምናምን ነገር ተናግሮ ነበር። ያ ነገር በደንብ መመታትም መመከትም ስለነበረበት የተሳሳተ ብቻ ሳይሆን የተሰለበ አስተሳሰብና የሆነ አካባቢንም አማራ ነኝ እያለ በአማራ ስም ደግሞ እንደተለመደው ልክ ቲፒኤልኤፍ ደደቢት በረሃ ላይ የጀመረውን ነገር አሁንም ያን ነገር ለማስቀጠል የሚደረግ ጥረት ስለነበረ በዚያ ጉዳይ ላይ ለመወያየት ገብቻለሁ። ትክክል አይደለም ብዬ ስለማምን ማለት ነው። ከዚህ ውጪ ምሪ ወዳጆ ሃይደር ሆስፒታል ይውላል ብሏል ብሎ እዚያ ጋር አንድ ሰው ሲናገር የነበረው የት አይቼ በምን ሰምቼ። በነገራችን ላይ እንኳን አሉባልታ ቀርቶ ሪከርድ ተደርገው በመጡ ስልኮች ላይ ማንም ይናገራቸው እንደው ቢሆንስ ብዬ አስተያየት ልሰጥ እችላለሁ እንጂ በሪከርድ ተደርገው በሚወጡ ስልኮች ላይ እርግጠኛ እንኳን እኔ አስተያየት መስጠት አልችልም። አስተያየት ከሰጠው ልሰጥ የምችለው ሰውየው ግለሰቡ በይፋ በህዝብ መካከል የተናገራቸው ራሱ ያመነባቸው ሰዎች ከሆኑ ማንም ይሁን ማን በዚያ ጉዳይ ላይ በእርግጠኝነት እንደው ምን ነኝ ማለት እችላለሁ። ስልክ ደውዬ ይሄ የፈጠርከው ነገር ነው ብዬ ስከራከር የነበረው ሲሳይ አጌና ዩቲዩብ ላይ ማለት ነው እስከሚያስወርዱኝና እስከሚያባረሩኝ ድረስ እና ይሄንን የተረዳሁበት ምንድን ነው እኔ ምንም አንድ ግለሰብ ነኝ እዚያ ጋር ጥያቄ ጠየቅኩ። ከአሁን በፊት ያ ጋዜጠኛው ስም ላለመጥራት ብዬ ነው በተለያየ ጊዜ የተናገራቸው ንግግሮች አሉ ብዬ በዚያ ጉዳይ ላይ አንተ ይህን ትደግፋለህ ታምንበታለህ ብዬ ጥያቄ ጠየቅኩ እንጂ ያንን ሀሳብ አምንበታለሁ አላምንበትም ያለው እንደዚህ ነው ምናምን ነገር ብሎ መመለስ እየተቻለ ወደ ስም ማጥፋት ነው የተሄደው። እዚህ ጋር እኔ ጋር የተሞከረውን ነገር ምንድን ነው የታዘብኩት? መሬት ላይ ያሉትን ሰዎች እነዚህ ሰዎች በምን ያክል ደረጃ ሄደው ስም ሲያጠፉ ሲያጠለሹ እንደሚውሉ እንዴት በቃ ከኪሳቸው አውጥተው አፍሰው ውሸት እንደሚዋሩ ነው እኔ የተገነዘብኩት። በነገራችን ላይ ሁላችንም አማራንን፣ ሁላችንም ሰውነን፣ ሁላችንም ኢትዮጵያውያን። እኔ አማራነቴንም ኢትዮጵያዊነቴንም ማንም አይሰጠኝም፣ ማንም አይነቅጠኝም። ከማንም በታች አማራ አይደለሁም፣ ከማንም በላይ አማራ አይደለሁም፣ ከማንም በታች ኢትዮጵያዊ አይደለሁም፣ በላይም ኢትዮጵያ አይደለሁም፣ እኩል ነኝ። ስለዚህ አንዳንድ ሰዎች ቸርችረው ሁሉ ሊያከፋፍሉ የሚፈልጉ የሚቃጣቸው ሰዎች አሉ። ይህን ተናገሩ ያንን አትናገሩ ብለው እንደ ጉልት ሽንኩርት መድቦ ሊሰጠኝ የሚፈልግ ማለት ነው። ይሄ ደግሞ በነገራችን ላይ የአስተዳደጉንም ልክ ነው የሚያሳየው። እንደዚህ አይነት ብልግና ጋጥ ወጥነት ማንም አይደለህም፣ ሀሳብን ይዘህ ትመጣለህ። ለምን እንደ በየጎጥ ተለጥፈህ የኔ መንደር ሰው መሪ ካልሆነ እታነቃለሁ እያልክ የምታለቅስ ሰው ሁሉ እንደገና የአማራ ብሔርተኛ አይደላችሁም። በነገራችን ላይ እንደዚህ የሚዋሩ ሰዎች ሆነው የማያውቁም። ለዘላለም ራሱ የምጽአት ቀን ቢመጣ ራሱ የአማራ ብሔርተኛ ሊሆኑ አይችሉም። የሚነግዱ አጭበርባሪዎች ናቸው። እንኳን የአማራ ብሔርተኛ በተወለዱበት አካባቢ የመንደራቸው እንኳን ሙሉ ሰዎች አይደሉም። የቀበሌያቸውና የወረዳቸው ሰዎች ናቸው። ከዚያም ዝቅ ሲል የአጎት ያክስት ቤተሰብ ናቸው። ይህንን አጀንዳ ይዘው ነው የሚሄዱት። ሙሉ ሰዎች አይደሉም። መጥተው ግን የአማራ ብሔርተኛ ፊት አውራሪ ነን ለማለት ይፈልጋሉ። አፍ ሌላ፣ ልብ ሌላ፣ ተግባር ሌላ፣ ስራ ሌላ እና ይህንን አስተያየት መስጠት ፈልጋለሁ በዚህ ጉዳይ ላይ። የቲፒኤልኤፍ ጉዳይ በተደጋጋሚ ብዙ ጊዜ ተነስቷል። ሰዎች